السلام عليكم ورحمة الله تعالى وبركاته. إن شاء الله يزارو درساتنا يمهنو سلا كلام الله ننقرالن. أن الله تعالى متكلم بكلام واحد أزلي أبد. الله متكلم نو إيه القرآن نقرونال وكلم الله موسى تكليما إيه قرآن قال اسكهنا درس خلق السماوات والأرض بقرآن اسكنقرن درس بزه እናምናለን ዋጅብ ነው ማመኑም ግን የአላህ ንግግር ማለት እንደ ፍጡሮች እንደኛ ንግግር ተቋርጦ የሚጀመር የሚጨረስ አይደለም እንደዚሁም ፊደሎችም አይደለም አንዱ ካንዱ ተከትሎ የሚቀናበሩ በፊደሎች የሚነገር ከላም አይደለም ለምን ቢባል لأن الذي يسبق بعضه بعضا يكون حديثا አንዱ ከፊት አንዱ ከኋላ ተከታትሎ የሚመጣ ምንድነው የሚሆነው ይሄ ሐዲስ ነገር ነው ከቀን በኋላ የተገኘ ማለት ነው ከዛሊከ አንዲ ነገር ከሌላ ጋር ሲጋጭ የሚፈጠርም ድምጽ አይደለም የአላህ ንግግር የአረበኛ ቋንቋም አይደለም ከአረበኛ ውጭ ባሉ ቃላቶችም ወይም ከአረበኛ ውጭ ባሉ ቋንቋዎችም የሚገለጽ ቃላት አይደለም የአላሁ ቃል Subhanahu Wa Ta'ala አቡ ሐኒፋ ትልቁ ዓሊም ምናሉ ወነህኑ ነተከለሙ ቢልአላቲ ወልሑሩፍ እኛ መሳሪያዎችን ተጠቅመን ነው ማለት እንደ ምላስ ያለ ጥርስ ሌሎችም ሁሉ እኛ ለመናገር ያስፈልጉናል እንደዚሁም ፊደሎችም ያስፈልጋሉ አሉ አላህ Subhanahu Wa Ta'ala ግን ሲናገር ፊደሎችን ተጠቅሞ እንደኛ ያሉ ጥርስን ጉሮሮን ሌሎችንም ተጠቅሞ አይደለም ሌላው ፊደል ብሎ ማለት ፍጡሮች ከቀን በኋላ የተገኙ ናቸው አሉ ወከላሙላህ غير مخلوق የአላህ ንግግር ደግሞ ከቀን በኋላ የተገኘ አይደለም በጭራሽ ሲሉ አቡ ሐኒፋም ይሄንን አስተምረዋል ኢንሻአላህ ቁርአንን ወስተር እንደሆነ ፊደሎች ናቸው ፊደል ብሎ ማለት ከቀን በኋላ የተገኘ ነው ግን ዋናው ልናውቀው የሚገባ ነገር ቢኖር ምንድነው ይሄኛ የምንቀራው ቁርአን የሰው ልጅ ያቀናበረው ቅንብር ማደል ከሰው ልጅ የተገኘም አይደለም ተመልእካም የተቀናበረ ቅንብር አይደለም ግን ምንድነው ብለን ብንል وهو عبارة عن الكلام الذاتي كلام الذاتي بلا حرف ولا صوت هنا أنني يملكتال ነው ምንለው ለይ ተብሎ ግን ይሄ እኛ የምንቀራው ቁርአን ከላሙላህ ተብሎ ይጠራል ከላሙላህ አይባልም ተብሎ ሊባል አይቻልም واللفظ المنزل مكتوب في اللوح المحفوظ ይሄኛ የምንቀራው ጧት ማታ ቁርአን لوح المحفوظ ላይ ተጽፏል ጅብሪል ከዛ ከለውህ المحفوظ ላይ ይሄን ቁርአንን እንዲዝ ያው ተረዳና ከለውህ المحفوظ ከዛ ለረሱል አለይሂ ሰላቱ ወሰለም ያው አውርዶ ለረሱል አለይሂ ሰላቱ ወሰለም ጅብሪል አንብቦላቸዋል ከለውህ المحفوظ ላይ ጅብሪል ለረሱል አለይሂ ሰላቱ ወሰለም ያነበበላቸው ለመሆኑ ቁርአን ምን ይላል ኢነሁ ለቀውሉ ረሱሊን ከሪም ይላል ቁርአን ለቀውሉ ረሱሊን ከሪም በማለት ሙፈሲሮች እንደተስማሙበት ጅብሪል ነው ለረሱል አለይሂ ሰላቱ ወሰለም ያነበበላቸው ማለት ነው ያ ወህይ ወረደው በጅብሪል አማካይነት ስለሆነ لا تحرك به لسانك ያላቸውም ቁርአን ረሱልና አለይሂ ሰላቱ ወሰለም ለዚህ ነው ምንድነው ጅብሪል በሶ ላይ የሚያወርደውና የሚቀራላቸው ይጣፋል ረሱላህ ብለው ረሱል አለይሂ ሰላቱ ወሰለም ቶሎ እየፈጠኑ ሲያነቡ አብሽር አትረሳም ቀስብለ ተረጋግተህ ያንን አዳምጥ ብሏቸዋል ማለት ነው ይህ ባይሆን ኑሮ አላህ Subhanahu Wa Ta'ala ልክ ሌሎች ሙጀሲማዎች ወይ ሙሸቢሃዎች የአላህን ከላም ልክ እንደ ፍጡር ከላም አድርገው ይሄ ፊደሉም ራሱ ድምጹም የአላህ ነው የሚሉ ሰዎች አይደለም እንጂ ቢሆን ኑሮ ቁርአን ምንድን ነበር የሚለው ኢነሁ ለቀውሉ ረቢል ዓለሚን ነበር እንጂ የሚለው ኢነሁ ለቀውሉ ረሱሊን ከሪም ሊባል አይችልም ነበር ማለት ነው ዑለማዎች ግን የተስማሙትና ሁሉም የማይቃወሙት ነገር ቢኖር ምንድነው ሁለቱም ያ ከላም ዛቲ የምንለውም እኛ የምንቀራው ይሄ ቁርአን ምን ይባላሉ ቁርአን ይባላል ሁለቱም ቁርአን ተብለው ይጠራሉ ሁለታቸውም ከላሙላህ ተብለውም ይጠራሉ አንዳንድ ሰዎች በጣም ትልቅ ውሸት የሚዋሹታልና ቁርአንን ከላሙላህ አይደለም ብለው ይላሉ ይሄ በጭራሽ አይቻልም ውሸት ነው አልተባለም ቁርአን ከላሙላህ ነው ቅድም እንዳልነው ሚን ከላም ይሄ ሚን ተአሊፍ ለበሸር ነው ማላልም የሰው ልጅ ያቀናበረው ነው መላእክት ያቀናበረው ነው አንልም እንግዲያስ ይሄ ከላም ግን
ያን ከላመል አዘልዩን ቢላ ሐርፍ ወላ ሶውት የሆነውን ያን ያስረዳል ማለት ነው። ለምሳሌ ሊገባም በሚችለው መልኩ ይሄን ለመማማር ቢያስፈልግ ለፍዙል ጀላላም ብንወስድ አሁን አላህ ያለውን ቃል አላህ ያለውን ጽፈን ይህ ማን ነው ቢባል አላህ ነው ይባላል። ይሄ ግን ፊደሉ አላህ ያልነው ኻሊቀ ሰማዋቲ ወልአርድን ያን አምሳያ የሌለውን ጌታ ያመላክታል ማለት ነው እንጂ ይሄ አላህ የምንለው ቃል ወይም አላህ ተብሎ የተጻፉት ፊደሎች ያ የምንገዛው ጌታ ነው ማለት አይደለም።